ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ንጉሥ ሆኖ እንደ ሎሌ ፈጣሪ ሆኖ እንደ ፍጡር የፍጡሮችን እግር ያጠበበት ትሕትና ያሳየበት ዕለት ነውና ራሱ በተግባር የትሕትና መመሪያ አሳይቶናል። የሰው ልጆች ደግሞ ልክ እሱ እንዳደረገው ማንም የበላይ ማንም የበታች ሳይሆን የሰው ልጅ ሁሉ እኩል እንደሆነ ለሰው ልጅ ሁሉ እሱ የትሕትና እንዳሳየው ሁሉ የሰው ልጆች በትሕትና በፍቅር በአንድነት በስምምነት ሊኖሩ ይገባል ማለት ነው። አባቶችም ሲያዜሙ ሐዋርያቱ ከበበ እግራ አርዳዩ አጠበ ኮኖሙ አበ ወእመ ወማሮሙ ጥበበ እያሉ ነበር እና ጥበብ የሆነች ትሕትናን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ያስተማረን እና ከምንም በላይ ትሕትናን የተማርንበት ዕለት ነች። እናንተ መምህርም አምላክም ትሉኛላችሁ፣ እኔ እንደዛ ነኝ። እኔ አምላክ ሲሆን የእናንተን እግር ካጠብኩ እናንተ ደግሞ ለሌሎቻችሁ ለወንድሞቻችሁ ይህን አድርጉ ብሎ ትሕትናን ያስተማረበት ዕለት ነው ዛሬ ዕለት። የዛሬ ቀን የሚያስተምረን ለሰው ጥሩ ማድረግ በቃ ይሄ ከሌለው በዘር በሃይማኖት አለመከፋፈል ሁሉም ማንም በአርአያ ሥላሴ የተፈጠረ ሰው ማንም ለኛ ወንድማችንና እህታችን እንደሆነ የራበውን መመገብ እንዳለብን የጠባውን ማጠጣት እንዳለብን ከራሳችን ማካፈል እንዳለብን ነው ያስተማረው። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዝቅ ብሎ ትሕትናን እንዳስተማረን እነሱም ለሰው ልጅ መልካም ማድረግንና መረዳዳትን መከባበርን መታዘዝን
ትልቅ ነው ትንሽ ነው ሳንል መታዘዝን የሚማሩበት ዕለት ሆኖ እንዲያስቡት በዚህ አጋጣሚ መናገር ፈልጋለሁ።